ሚስቶች ከባሎቻቸው የሚጠሏቸው 7 ነገሮች። ሴቶችና ወንዶች የሁለት ዓለም ሰዎች ናቸው የሚለውን በተደጋጋሚ ነግሬያቸዋለሁ። አንድ ወንድ ልጅ ለሴት ያለው መረዳት የፍቅር ህይወቱን በቀጥታ ተጽዕኖ ያሳድርበታል። ስለዚህ ዛሬ ሴቶች ወይም ሚስቶች ከወንዶች ወይም ከባሎቻቸው የሚጠሏቸውን 7 ነገሮች እነግርሃለሁ። አንተም እነዚህን 7 ነገሮች በደንብ ልብ ብለህ መተው ይኖርብሃል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አብራችሁኝ ቆዩ። አንደኛውና የመጀመሪያው ሚስቶች በወንዶች ወይም ከባሎቻቸው የሚጠሉት ነገር ፍቅሩን የማይገልጽ ባል ነው። መቼም ሚስትህን ስታገባት ተገደህ አይደለም አይደል? ከብዙ ሚሊዮን ሴቶች መሃል ወደህና ፈቅደህ ነው ያገባሃት። ወደህና ፈቅደህ ከሆነ ደግሞ ያገባሃት ልብ ውስጥ ያለውን ወይም ደግሞ ውስጥ ላይ ያለውን ፍቅር በማውጣት እወድሻለሁ በላት። ብዙ ጊዜ ወንዶች ሚስቴን እወድሻለሁ፣ አፈቅርሻለሁ ብላት ሌላ ነገር ይሰማት ይሆናል ወይም ይህ ክብሬ ይቀንስብኛል ብለው ያስባሉ። አንተ ግን እንደዚህ አትበል። ከአምላክህ ቀጥሎ ክብርህ እሷ ናት፣ ሚስት ናት። ለእሷም ደግሞ ከአምላኳ ከፈጠራት ፈጣሪዋ ቀጥለህ ክብሯ አንተ ነህ። በቃ ባልና ሚስት አንድ ነው አይደለ? በእምነቱም ቦታ በየትኛውም መንገድ የትኛውም ቦታ ብትሄድ ባልና ሚስት አንድ ነው። እንዲሁም እኮ አንዳንዴ ብዙ ምንለው አባባል አለ፣ ባልና ሚስት ከአንድ ወንዝ ይቀዳል ይባላል። እንዲሁም ተመሳሳይ ሴት ባልና ሚስቶች ስናይ ውይ እውነት እነዚህ ባልና ሚስት ከአንድ ወንዝ ይቀዳል የሚለውን አባባል የተገበሩ ናቸው እንላለን። ስለዚህ ምንም ክብርህን አይቀንስብህም። ምንም ለአንተ የተለየ ነገር የለውም። እንዲሁም ክብርህን ይጨምርልሃል። እወድሻለሁ፣ አፈቅርሻለሁ ስትላት ታዲያ እወድሻለሁ፣ አፈቅርሻለሁ በል ስለተባልክ ብቻ ሳይሆን በእርግጥም ስለምትወዳት ስለምታፈቅራት ነው ማለት ያለብህ። እኔ ለምሳሌ መጥቼ ዛሬ ሚስትህን አፈቅርሻለሁ፣ እወድሻለሁ ማለት እኮ ይኖርብሃል። እንደዛ ካላልክ ሚስትህ አትወድህም። እንደዛ ማይልን ወንድ ሚስት ይደብራታል፣ ወይም ሚስቶች ከወንዶች ይህን ባህሪ ይጠሉታል ስላልኩህ አይደለም። ከልብህ ስለምትወዳት ወይም ስለምታፈቅራት ነው ማድረግ ያለብህ እንጂ ዝም ብለህ ማለት ለፊልም ከሆነ ምናምን ይሄ እንደዚህ አይነት የውሸት ከሆነ ወይም ደግሞ እወዳታለሁ በል ስለተባልክ ብቻ ከሆነ ይሄ ፊልምና ቲያትር ላይ የምናየው ነገር ነው የሚሆን። አንተ ግን እየሰራህ ያለኸው እውነተኛ ትዳርህን ቤትህን እንጂ ቲያትር አይደለምና እንደ ቲያትሩ በሽምደዳ ሳይሆን ከልብህ ልትለው ይገባል። በቃ የፍቅር ለምሳሌ ፊልም አይተህ ሂደህ እወድሻለሁ፣ አፈቅርሻለሁ ምናምን ይሄ ፊልም እየሰራህ አይደለም። ዝም ብለህ የሆነ ቦታ የሰማኸውን ነገር ሸምድደህ መሄድ ሳይሆን ስለምትወዳት ስለምታፈቅራት በውስጥህ የሌለውን ፍቅር ለማለት ብትሞክር ያ ማታለል ነው። በራስ ላይ የከፋ የስነልቦና ችግር የሚፈጥርብህ ስለሆነ አትበለው። በቃ እኔ ያልኩህ ወይም ደግሞ እኔ እያልኩ ያለሁት የተደበቀውን እውነተኛ ፍቅርህን ግለጸው ነው። ሚስቶች ሁሌም ቢሆን መወደዳቸውን በንግግርና በድርጊት እንድታረጋግጥላቸው ይፈልጋሉ። ፍቅርህን በደንብ ግለጸው፣ አትደብቀው። ሴት ልጅ እወድሻለሁ፣ በጣም እኮ ነው ማፈቅርሽ፣ ማከብርሽ መባልን ትፈልጋለች። የብዙ ሴት ባህሪ ተመሳሳይ ነው፣ የብዙ ሴቶች ባህሪ። ስለዚህ አንተ ለፊልም ሳይሆን ለእውነተኛ ነገር ከውስጥ ያለውን ትክክለኛውን ስሜት ግለጽላት። ሁለተኛው የማይረዳቸውን ባል ነው። በትዳር ህይወት ውስጥ ቁልፍና ወሳኙ ነገር ሚስትህ የምትልህንና የምትፈልገውን ነገር መረዳት መቻልህ ነው። በተለይም የወንድና ሴት ፍላጎት እንዳፈጣጠራቸው ይለያያልና ነገሮችን በእሷ በኩል ሆነ ልታያቸው ይገባል። እሷ የምትፈልገው የእሷ ስሜት ምንድን ነው፣ የሴት ልጅ ውስጣዊ ስሜቷ ፍላጎቷ ምንድን ነው የሚለውን ነገር ሚስትህ የምትናገረውን የምትፈልገውንና የምታደርገውን ነገር ካልተረዳህ ሌላ ሊረዳት የሚችል ሰው ያገኘች ቀን በቀላሉ ትሸነፋለች፣ በቀላሉ ጥላት ትሄዳለች። ስለዚህ መጠንቀቅ ይኖርብሃል። አንተ የማይረዳ አይነት ሰው ከሆንክ፣ የማትረዳት ባል ከሆንክ አንተ ጋር ምን ታደርጋለች? የሆነ ሰው ድንገት ተዋውቀው የሚረዳት የሆነ ፍላጎቷን የሚያቅላት አይነት ሰው ካገኘች ጥላት ትሄዳለች። ማንም ሰው ፍጹም ስላልሆነ ባለቤትህም ጥፋት ልትሰራ ትችላለች። ችግሯን በመረዳት ይቅርታ የማታደርግላት ከሆነ ትጠላህና ወይም ጥላት ትሄዳለች። በቃ ትጠላሃለች። መረዳት ይኖርብሃል። ተረዳት። ነገሮችን በራስ መንገድ ወይም በአንተ ብቻ ሳይሆን በሷም ቦታ ሆነ ለመመልከት መሞከር ይኖርብሃል። ሶስተኛው በቂ ጊዜ የማይሰጣቸውን ባል ነው። መጽሐፍ ቅዱስ በኦሪት ዘዳግም ምዕራፍ 24 ቁጥር 5 ላይ እንዲህ ይላል፣ አዲስ ሚስትም ያገባ ሰው ወደ ጦርነት አይሂድ፣ ነገርም አይጫኑበት፣ ነገር ግን 1 ዓመት በፈቃዱ በቤቱ ይቀመጥ፣ የወሰዳትን ሚስቱን ደስ ያሰኛት ይላል። ይህ ቃል እንደሚያስረዳን ባል ለሚስቱ በቂ ጊዜ ሊሰጣት እንደሚገባ ነው። ጊዜ ስትሰጣት ግን
ሚስትህን ደስ ልታሰኛት መሆን አለበት እንጂ ልትጨቃጨቃት በቃ የሆነ እሷን ልታስከፋት አይሆንም። ጊዜ ልስጣት ብለህ ቤት ተቀምጠ የምትጨቃጭቅ ከሆነ ትርጉም የለውም። ደስ አሰኛት ነው የሚል። አየህ እምነቱ እንኳን በቃ አዲስ ሚስት ያገባ ሰው ማለት በደንብ እስኪ ትተዋወቃትም ሊሆን ይችላል ምናምን በቃ አብሯት ቢያንስ ከእሷ ጋር ረጅም ጊዜ በማሳለፍ ሊያስደስታት ይገባል። ቃሉም ሚስቱንም ደስ ያሰኛት ነው የሚለው። በቃ ሚስቱን ደስ ያሰኛት እንጂ አብሯት ጊዜ ይስጣት ግን ይጨቃጨቅ። ይህ ማለቱም ባል ሁልጊዜ ለሚስቱ ለቤተሰቦቹ ደስታ መድከም እንዳለበት ሲነግረን ነው። ሚስትህ በቂ የሆነ ጊዜ ከባሏ ካንተ ማግኘትን ትሻለችና የምትወያዩበትን ፕሮግራም ይዛችሁ አብረሃት ብትዝናኑ በቃ የሆነ እቅድ አውጥታችሁ ነፃና ግልጽ በሆነ መንገድ መወያየት አብራችሁ ጊዜ ስታሳልፉ ለእሷና ለልጆች ያልሆነ ጊዜ ለማንም ሊሆን አይችልምና ለነሱ በምትሰጠው ጊዜ አትሰስት፣ ደስተኛ ሁን። ለሚስት ለልጆች በምትሰጠው ጊዜ አንተ ራሱ መደሰት ነው ያለብህ። በቃ ደስ ሊልህ ይገባል። አራተኛው አምባገነን ባል ወይም እኔ ያልኩት ብቻ ይሁን የሚልም ባል። አምባገነን ባልና አምባገነን ንጉስ አንድ ናቸው። ሁለቱም እኔ ያልኩት ብቻ ይሁን ነው የሚሉት ሲባል አልሰማህም? አየህ አምባገነን ባል ማለት ሚስቱን ልጆቹን የማያዳምጥ እነሱ የሚጠይቁትን የማይፈጽም እኔ ያልኩት ብቻ ይሁን የሚል ነው። በቃ ብዙ ጊዜ እምቢታን የሚያበዛ መታዘዝ የማይወድ ለምሳሌ ልጁ የሆነ ነገር ፈልጎ እንዲህ አድርግልኝ እንዲህ በልኝ አባቴ ቢለው ኖ በቃ እኔ ባልኩት ነገር ነው እንትን እምለው እኔ እንደዚህ ብያለሁ እኔ ያልኩት ነገር ነው የሚሆነው። ምን አባ አንተ ልጅ አይደለህ እንዴ? ምን ወልጅህ እኮ ነው አንተ ምንድን ነው የምትል? እኔ እኮ ነኝ የቤቱ አስተዳዳሪ ምናምን። በቃ ሁልጊዜ አምባገነን፣ ልጆቹን የማያደምጥ ሚስቱን የማያደምጥ እንዲህ አይነት ባል ነው። ይሄን ባል ማን ይፈልገዋል? ማን ይወደዋል? ንገረኝ እስኪ። ማንም ሰው ሊወደው አይችልም። ይሄን አይነት ባል ሴቶች ይጠሉታል፣ በጣም ይደብራቸዋል። እንዲህ አይነት ባል አግብታ የምትኖር ሴት የሆነ ጊዜ መሄዱ አይቀርም። በጣም ሲከፋት ብዙ መከፋቶቿን ለልጆቼ ጎጆዬን ለማቃናት በቃ ትዳር ላለመፍታት ስል ምናምን ስትል ልትቆይ ትችላለች፣ ግን የሆነ ሰዓት ጥላ ትሄዳለች። አምስተኛው የማያዳምጥ ባል ነው። ማዳመጥና መስማት ይለያያል። መስማት ጆሮ መስጠትን ብቻ ነው የሚጠይቀው። ማዳመጥ ግን ጆሮንም ልብንም ነው የሚፈልገው። ስለዚህ ሚስትህን አዳምጣት ስልህ ጆሮህንም ልብህንም ስጣት ማለት ነው። ሚስትህ ከልቡ እየሰማኝ ነው ብላ የተናገረችውን ቁም ነገር አንተ እንዳልሰማት ብታውቅ ምንኛ ሊያማትና ባለቤቷ አብሯት እንዳልነበረ ስትረዳ ምን እንደሚሰማት መገመት ትችላለህ። ይህ ደግሞ ለሷ ቦታ እንደማትሰጣት ሊሰማት ይችላል። በሌላ አነጋገር የምታመጪው ሀሳብ፣ ወሬ የትም የሚገባ አይደለም። በቃ የምታወሪኝ ነገር ምንም ፍሬ የለውም፣ ፍሬያማ ስላልሆነ ሰምቼሻለሁ፣ ግን ከልቤ አላዳመጥኩሽም ማለት ነው ትርጉሙ። በቃ በጣም ደስ የማይል ስሜት ነው የሚሰማት። በቃ በልቡ እኮ ቦታ የለኝም፣ ለእኔ እንደው ፍቅር የለውም ማለት ነው። እንዲህ አይነት ነገር ትላለች እና ትጠላሃለች። ይህን ነገር በጣም ሴቶች አምርረውና በቃ ደስ በማይል ሁኔታ ከወንዶች የማይወዱት ነገር ነው። ስድስተኛው ፍቅርና ርህራሄን የማያሳይ። እንዲህ የሚል አንድ አባባል አለ። የጋብቻ ሰንሰለት ከባድ በመሆኑ የሚሸከሙት ሁለት ሰዎች ይፈልጋል፣ አንዳንዴም ሶስት። ይህም የትዳር ህይወት ተረዳድተው ተጋግዘው አንተ ትብስ አንቺ ትብሽ እየተባባሉ ካልተሳሰቡ ካልተረዳዱ በቀር ሸክሙ ከባድ መሆኑ በቃ የሆነ ትዳር በጣም ከባድ ብትሸከመው የሚከብድህ እንደሆነ ነው የሚገልጸው ቃሉ። ስለዚህ ለትዳር አጋርህ ለሚስትህ ፍቅርህን ርህራሄህን ልታሳያት ይገባል። ጋብቻን ከሚያጠነክሩትና ውጤታማ ከሚያደርጉት ጉዳዮች መካከል አንዳችን ለሌላኛችን የምናሳየው ፍቅርና ርህራሄ መሆኑን ልትገነዘበው ይገባል። ንግግርህ ሁልጊዜ የተመጠነና ከቁጣ የራቀ ይሁን። አንድ ነገር ፈልገህ ስትጠይቃት ወይም እንድትፈጽምልህ ከፈለክ በንግግርህ መሃል እባክሽ፣ አመሰግናለሁ፣ የኔ ቆንጆ የሚሉና የመሳሰሉ የአድናቆትና የፍቅር ቃላትን መጠቀምህን አትርሳ። አንደኛ ትዳርክን ያለመልመዋል፣ አንተም ደስተኛ ትሆናለህ፣ እሷም ደግሞ በትዳሯ በቤቷ በጎጇ በጣም ደስተኛ ስለምትሆን ካንተ ውጭ የማየትም እድል አይኖራትም። ብቻ በአጠቃላይ በጣም ትወድሃለች እና ታፈቅርሃለች። ሰባተኛውና የመጨረሻው በቤት ውስጥ ስራን የማያግዝና ኃላፊነትን የማይጋራ ባል ነው። ፈረንጆች አንድ ደስ የሚል አባባል አላቸው። ፍቅር ስሜት አይደለም፣ ፍቅር ድርጊት ነው።
የአባባሉ ዋነኛ መልእክት ሚስትህን በአፍህ በቃላት እወድሻለሁ፣ አፈቅርሻለሁ ማለቱ ብቻ ሳይሆን ለሚስትህ በቤት ውስጥ ስራ በማገዝ የቤት ውስጥ ኃላፊነቱን በማጋራትም ፍቅርህን በተግባርም ብትገልጽላት ይገባል ነው። በቃ እወድሻለሁ፣ አፈቅርሻለሁ ከማለት ይልቅ ከማለት በዘለለ ቃላቱ እንዳለ ሆኖ ግን በተግባር ሚስትህ ካንተ በጣም ከምትሻቸው ነገሮች መካከል አንዱ የቤት ውስጥ ኃላፊነትን በጋራ መጋራት ነው። በተለይም በዚህ ዘመን ሁለታችሁም ሰራተኛ እንደመሆናችሁ ቤት ስትገቡ ይደክማችኋል አይደለም? ይህን ከግምት ውስጥ በማስገባት በቤት ውስጥ የስራ ክፍፍል ብታደርጉ የተሻለ ነው። በእናንተ ውስጥ እንደዚህ ከስራ መልስ ስራ ተከፋፍላችሁ በምትሰሩ ሰዓት ራሱ ውስጣዊ መናበብ ይኖራል። በደንብ ውስጥ በቃ መገናኘት የሆነ ደስ የሚል በቃ የሚጣፍጥ ስሜት ይኖረዋል። በጣም ጎበዝ ልትሆን ይገባል። ስራ ባችል እንኳን የምትችለውን ስራ መስራት ይኖርባል እንጂ ዝም ብለህ ንቀህ የምታልፍ ምናምን ወንድ ስለሆንኩ ታጥቤ መብላት ነው ምናምን የምትል አይነት ከሆነ ሴቶች ይህን ወንድ ይጠሉታል አምርረው። ውድ የሳቢሳ ቤተሰቦች እነዚህን 7 ነገሮች ተግባራዊ ብታደርጉ ትዳራችሁን፣ ፍቅራችሁን ታጠነክሩበታላችሁ፣ ታለመልሙበታላችሁ፣ እንዲሁም በሴቶች ከመጠላት ትድናላችሁ። የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። መልካም ጊዜ